ኤሲሲኤ ለኦዲት ያገለግላል ነገር ግን የኦዲት ኳሊፊኬሽን ብቻ እንዳልሆነ እናውቀዋለን እና ኤሲሲኤን መማር ያለበት ማን ነው ከሚለው እንጀምር በጣም ደስ ይለኛል ምንድነው መሰለ ሚሊዮን ኦዲት እና ታክስ የብዙ ተቋማቶች ትልቁ የልብ ትርታቸው ነው እዛ አገልግሎት ላይ ደግሞ ትልቅ ክፍተት ነበር ያንን ክፍተት ለመሙላት ኢሲሲኤ ሜምበርስ ወይ ሰርቲፋይድ የሆኑ አካውንታንት ሰርተዋል ግን አካውንቲንግ ኢን ጀነራል ካሰብ ነው የሚያወራው ስለ ኦዲቲንግ እና ስለ ታክስ ብቻ አይደለም ስለዚህ የብዙ የቢዝነስ ኤሪያዎችን አካውንቲንግ እንደሚነካ እናውቃለን ኤሲሲኤ ውስጥ ሁለት ኮርስ ልትወስድ ትችሉ ይሆናል ግፋቢል ከ14ቱ ከምትወስዳቸው ፈተናዎች ውስጥ ሁለት አንደኛውም ቢጊነር ሌቭል ሌላው አድቫንስ ሌቭል ልትወስድ ትችሉ ይሆናል ታክስንም ኦዲትንም በተመለከተ ግን ኢትዮጵያ ውስጥ ሲመጣ ብዙ ሰው የተጠቀመበት እዛ ኤሪያ ላይ ስለነበረ ብቻ ያአመለካከት አሁንም እንደቀጠለ ነው ግን ኤሲሲኤን ማን ነው መማር ያለበት ብለን ብንወስድ ኤሲሲኤ አንደኛ ለመግባት ለመጀመር የመጀመሪያ ዲግሪ ወር የመጀመሪያ ዲፕሎማ ወር ማስተርስ አያስፈልግም ኤሲሲኤ ለሁሉም ነው በጣም ጥሩችን መድገም ፈልጋለሁ በጣም አስፈላጊ ነገር ስለሆነች ጥሩ ነገር ነው ያነሳት ምን መሰለ ብዙዎቻችን ብዙ ሰው ኤሲሲኤ ለመጀመር አሁን ስለ በኋላ እናወራለን ጀስት ለመጀመር የሆነ ዲግሪ ያውም የአካውንት ዲግሪ ወይ ማስተርስ ወይ ምናምን የሚያስፈልግህ ከብዶ የማየት ነገር አለ እጅግ በጣም አስፈላጊ ስለሆነ ኢትዮጵያ ውስጥ እንግዲህ በጣም ብዙ ኮሌጆች ዩኒቨርሲቲዎች አሉ ከነዚህ ጋር አብሮ ለመስራት ከዛ በታችም ካዩ ስኩሎችም ጋር አብሮ ለመስራት አሁን ያልካት ነገር ጠቃሚ ስለሆነች እንደገና ድገማት ግልጽ ላድርገው ኤሲሲኤ አካዳሚክስ አይደለም የሙያ ብቃት ሰርቲፊኬሽን ስለዚህ አንተ ምንም አይነት ባክግራውንድ ይኑርህ መሰረታዊ ሂሳብ ከቻልክ መሰረታዊ ቋንቋ እንግሊዘኛ ከቻልክ ለመማር ትችላለህ ሙያ ነው የምታጠና ያለው አካዳሚክስ አይደለም